በነቢያት የተናገረው እግዚአብሔር የአይሁድ አምላክ በክርስቶስ ኢየሱስ ደግሞ ተናገረ። ይሄ ጌታ የኛ ጌታ የሆነው ዛሬ በተለይ ምዕራብ አገር እንደኛ እንደ ኢትዮጵያ ቀደምት ክርስትናን የተቀበልን ከጨለማ ከአረማዊነት ከድቅድቅ ጨለማ እንድንወጣ ያደረገን በዕብራውያን ማህፀን አድሮ ወደዚህ ዓለም የመጣው ጌታችን ኢየሱስ ክርስቶስ ስለሆነ በዚህ ሕዝብ ላይ በየዘመናቱ ሰይጣን ከሚያስነሳቸው መሃል እንዳንሆን በታላቅ አክብሮት ላሳስባችሁ ፈልጋለሁ። ዘጸአት ምዕራፍ 1 ከቁጥር 1 ጀምሮ እንዲህ ይላል። ከያዕቆብ ጋር ወደ ግብፅ የገቡት የእስራኤል ልጆች ስሞች እነዚህ ናቸው። ሰው ሁሉ ከቤተሰቡ ጋር ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን፣ ብንያም፣ ንፍታሌም፣ ጋድ፣ አሴር። ከያዕቆብ ጉልበት የወጡት ሰዎች ሁሉ 70 ነፍሶች ነበሩ። ዮሴፍም አስቀድሞ በግብፅ ነበር። ዮሴፍም ሞተ፣ ወንድሞቹም ያ ትውልድ ሁሉ። የእስራኤልም ልጆች አፈሩ፣ እጅግም በዙ፣ ተባዙ፣ እጅግም ጸኑ፣ ምድሪቱም በእነርሱ ተሞላች። በግብፅም ዮሴፍን ያላወቀ አዲስ ንጉሥ ተነሳ ይላል በምዕራፍ 1 ቁጥር 8 ላይ። እርሱም ይሄ የተነሳው አዲሱ ንጉሥ ያዘዘውን ደግሞ ይነግረናል የእግዚአብሔር ቃል። እርሱም ሕዝቡን እነሆ የእስራኤል ልጆች ሕዝብ ከኛ ይልቅ በዝተዋል በርትተውማል፣ እንዳይበዙ ሰልፍም በተነሳብን ጊዜ ጠላቶቻችንን አግዘው እንዳይወጉን ከምድሪቱም እንዳይወጡ ኑ እንጠበብባቸው አለ። በብርቱም ሥራ ያስጨንቋቸው ዘንድ ግብር አስገባሪዎችን ሾመባቸው። ለፈርዖንም ፊቶምንና ራምሴን ጽኑ ከተሞች አድርገው ሰሩ። ነገር ግን እንዳስጨነቋቸው መጠን እንዲሁ በዙ፣ እጅግም ጸኑ። ከእስራኤልም ልጆች የተነሳ ተጸይፈዋቸው ነበር። ግብፃውያንም የእስራኤልን ልጆች በመከራ ገዟቸው። በጽኑ ሥራ በጭቃ በጡብም በእርሻም ሥራ ሁሉ በመከራም በሚያሰሯቸው ሥራ ሁሉ ሕይወታቸውን ያስመርሯቸው ነበር። የግብፅም ንጉሥ አንዲቱ ሲጳራ ሁለተኛይቱም ፉሃ የሚባሉትን የዕብራውያንን አዋላጆች እንዲህ ብሎ ተናገረ። እናንተ የዕብራውያን ሴቶች ስታዋልዱ ለመውለድ እንደደረሱ ባያችሁ ጊዜ ወንድ ቢሆን ግደሉት፣ ሴት ብትሆን ግን በሕይወት ትኑር። አዋላጆች ግን እግዚአብሔርን ፈሩ፣ የግብፅ ንጉሥም እንዳዘዛቸው አላደረጉም፣ ወንዶቹን ሕፃናትንም አዳኗቸው። የግብፅም ንጉሥ አዋላጆቹን ጠርቶ ለምን እንዲያደረጋችሁ ወንዶቹን ሕፃናትስ ለምን አዳናችሁ አላቸው። አዋላጆቹም ፈርዖንን የዕብራውያን ሴቶች እንደ ግብፅ ሴቶች ስላልሆኑ እነርሱ ጠንካሮች ናቸውና አዋላጆች ሳይገቡ ስለሚውል አሉት። እግዚአብሔርም ለአዋላጆች መልካም አደረገላቸው፣ ሕዝቡም በዛ እጅግም ጸና። እንዲህም ሆነ አዋላጆች እግዚአብሔርን ስለፈሩ ቤት አደረገላቸው። ፈርዖንም የሚወለደውን ወንድ ልጅ ሁሉ ወደ ወንዝ ጣሉት፣ ሴትን ልጅ ሁሉ ግን በሕይወት አድኗት ብሎ ሕዝቡን አዘዘ። ዛሬ እንግዲህ መግቢያ ላይ እንዳልኳችሁ ይሄንን ታሪክ ስናይ አንድ ነገር እንድናስታውስ እፈልጋለሁ። ይሄ ፈርዖን እንዴት ዮሴፍን ሊረሳው ይችላል? በጭራሽ የማይሆን ነገር ነው። ምክንያቱም የትኛውን ፈርዖን ሲነግስ ታሪኩን ያውቃል። ሀገሪቱ ግብፅ እንዴት በነማን በየት ጊዜ እንደተዳደረች ያውቃል። ነገር ግን ይሄ ንጉሥ የእግዚአብሔር ቃል እንደሚነግረን የዮሴፍን የረሳ ያላወቀ ይለዋል። ወገኖቼ ያላወቀው ዴሊብሬትሊ ነው ብዬ ነው እኔማ። አውቆ ወስኖ በማይንዱ ውስጥ ላለማወቅ ፈልጎ ነው። ስለዚህ ልክ እንደዚህ ንጉሥ የአይሁድ ሕዝብ ጥንትም ሆነ በዘመናችን ለሰው ልጅ ስልጣኔ ምን አስተዋጽኦ እንዳበረከተ የማያውቁ ሰዎች ወይም ደግሞ እያወቁ ማያወቅ የማይፈልጉ ሰዎች ያሉበት ዘመን ላይ ስለተነሳን ይሄንን ላሳስባችሁ ነው የምፈልገው። ይሄ ንጉሥ በጭራሽ አሁን በእኛ ሀገር እንኳን አስቡት፣ ክብረ ነገሥት የሚባል መጽሐፍ አለ። የነገስታቶቹን ስራ ማንነታቸውን የዘር ሐረጋቸውን የሚዘረዝር። በዛም ዘመን እያንዳንዱ ንጉሥ መቼ እንደነገሰ በማን እንደተተካ በሱ ዘመን ምን እንደሆነ ተጽፎ ይቀመጣል። ይሄ ንጉሥ ያንን ያጣል ብዬ አላምን። ነገር ግን የእግዚአብሔር ቃል እንደሚነግረን ስጋት ውስጥ ስለገባ አንድ ማድረግ ያለበት ነገር ምንድን ነው? እስራኤላውያን ዮሴፍ የሚለው ስም ለነሱ ኮንፊደንስ ስለሆነ ከዮሴፍ የተነሳ እግዚአብሔር መልካም ነገር እንዳደረገላቸው ስለሚያውቅ በዮሴፍ ስም ላይ መነሳት ነበረበት። ይሄ ፈርዖን በዮሴፍ ስም ላይ ተነስቶ
አንድ ሊያጠፋው ሊሰርዘው የፈለገ ታሪክ አለ። የአይሁዳውያንን ውለታ በግብጽ የሰሩትን ዮሴፍ የሰራውን ከህዝቡ አይምሮ ውስጥ ማጥፋት ስለፈለገ ዮሴፍን እንዳላወቀ አክት አድርጎ ተነሳ። ምክንያቱም ታሪክ አዋቂዎች ዘመኑ ሊረዝም ይችላል፣ ምናልባት ከ100 ዓመት በኋላ ሊሆን ይችላል ይሄ ንጉሥ የመጣው። ነገር ግን ጠጋ ብለን በምናይበት ሰዓት ሙሉ በሙሉ የዮሴፍን ማንነት ይዘነጋል ለማለት አያስደፍርም። ስለዚህ ወገኖቼ ይሄ ንጉሥ አውቆ ነው የዮሴፍን ታሪክ ለማጥፋት የተነሳው። በዚህም ዘመን የአይሁድ ህዝብ አይሁዳዊ ደም ያለባቸው ሰዎች ብዙ ነገር እንዳደረጉ እየታወቀ ነገር ግን ከሃይማኖታቸው ጋር በተገናኘ ያላቸውን ጥላቻ ሰም ለመቀባት ዘይት ለመቀባት ብዙ ሰዎች በዚህ ዘመን በአይሁድ ህዝብ ላይ የውሸት ታሪክ እየፈጠሩ ፕሮፌሰሮች ሊሆኑ ይችላሉ፣ የሃይማኖት አክራሪዎች ሊሆኑ ይችላሉ። በአይሁድ ህዝብ ላይ አላየንም፣ አልሰማንም፣ ውለታ አልዋሉም ብለን እንድናስብ አዲሱን ጄኔሬሽን ብሬንዎሽ እያደረጉ ያሉ ሰዎች ስላሉ ልክ እንደዚህ የዮሴፍን ታሪክ ኢግኖር ለማድረግ እንደተነሳ ንጉሥ የተነሱ ሰዎች አሉ። ይሄ ግልጽ ሆኖ ሊገባን ያስፈልጋል። እያንዳንዱ ንጉሥ ታሪክ ይማራል። ሮያል ፋሚሊ ከሌሎቹ የሚለየው አንዱ ቁጭ ብለው ከልጅነታቸው ጀምሮ ያስተምሯቸዋል። እኔ በኖርኩበት በእንግሊዝ ሀገር አንዱ ትልቁ የሮያሎች ሪስፔክት የምናደርግላቸው ነገር የሮያል ብለድ ያለው ሰው አይረሳም። ከኛ አገር እንኳን ማርከውት የወሰዱትን የአፄ ቴዎድሮስ ልጅን አለማየሁን የቀበሩበትን ቦታ በአይኔ አይቻል። የሮያል ብለድ አለው ተብሎ አለማየሁ የአፄ ቴዎድሮስ ልጅ በኢንግላንድ እስካሁን ድረስ ሄዳችሁ ማየት ትችላላችሁ። ዊንዘር ካስል በሚባል ቦታ ነው የተቀበረው። ምክንያቱም ያ ሰውዬ ሮያል ነው። ጥቁር ይሁን ነጭ ይሁን ኤዥያዊ ይሁን ሮያል ብለድ ካለው ይከበራል። ስለዚህ ይሄ ፈርዖን እንዴት ነው ሊረሳው የሚችለው? ይሄ ፈርዖን ታሪክ ሳያውቅ ሳይሆን ታሪኩን ማጥፋት ስለፈለገ ነው። ታሪኩን ደግሞ ማጥፋት የፈለገው ስለበዙ ነው። ስለበዙ ይልቁኑ በእነሱ ውስጥ ያለውን ፖቴንሻል በትክክለኛ መንገድ ከሱ በፊት የነበሩት ፈርዖኖች እንደተጠቀሙበት መጠቀም ሲገባው ስጋት ኢንሴኪዩሪቲ ተፈጠረበትና የውሸት ትርክት መተረክ ነበረበት። የውሸት ትርክቱ ምንድነው? በዙ። ስለበዙ ከውጭ ጠላት ቢመጣብን አብረው ይወጉናል። እንዴት? አብሮ የኖረ እኮ ካልበደልከው ካንተ ጋር ነው የሚቆም፣ ካንተ ጋር ነው የሚቆም። ካልበደልከው፣ ካላሰቃየኸው፣ ግፍ ካላሳየኸው በስተቀር ኦፍኮርስ ብራይብ ተደርጎ አንዳንድ ነገር ሊያደርጉ ይችላል። ስለዚህ ይሄ ፈርዖን የሄደበትን መንገድ የሚሄዱ ሰዎች አሉ። የአይሁድ ህዝብ ያደረገውን ጥንትም ሆነ በመሃለኛው ዘመን ቢሆን አሁን ባለንበት ዘመናዊው ዓለም ላይ የአይሁድ ህዝብ ኮንትሪቢዩት ያደረገውን ዴሊብሬትሊ ከወጣቶቻችን አይምሮ ውስጥ እንዲታጠብ ትልልቅ ሚዲያዎችን በመጠቀም የሃይማኖት አክራሪነትን በመጠቀም በአይሁድ ላይ በተለያየ ቋንቋ የሚነገሩ ሰዎችን በማነሳሳት የአይሁድን ውለታ ረስተው የአይሁድ ህዝብን ውለታ ረስተው ሰዎችን የሚያነሳሱ ስላሉ ወገኖቼ ላሳስባችሁ እፈልጋለሁ። ምክንያቱም ከአንዳንድ ወጣቶች ጋር ስነጋገር ጨርሶ ዕውቀት የላቸው። ያላቸው ዕውቀት ከሲኤንኤን የሚሰሙት ከተለያየ ሚዲያ ላይ የሚሰሙት ብቻ ነው። ሂስቶሪካሊ ቁጭ ብለው ቢብሊካሊ ቁጭ ብለው የሚያውቁትን ነገር በጣም ጥቂት ነው። ስለዚህ ይሄንን አውቀን እንድንነሳ ያስፈልጋል። ዮሴፍ በግብፅ ብዙ ነገር ሰርቷል ወገኖቼ። መላው ግብፅ እንዳይራብ አድርጓል። ዮሴፍ የሰራውን ስራ የሚረሳ ንጉሥ መጣ ብሎ ማመን በጣም ተላላድነት ይመስለኝ። ልክ እንደዚህ የሚያስቡ ሰዎች ተነስተዋል። ልክ እንደዚህ እንድናስብ ሊያደርጉን የሚፈልጉ ሰዎች ተነስተዋል። ልክ የዚህ የፈርዖን አይነት ሰዎች ተነስተዋል። ሂትለር በአይሁዶች ላይ ያደረሰውን ጭፍጨፋ ዲናይ እንድናደርግ በጣም በስሱ ምንም አይደለም እንድንል የሚያሳስቡ ሰዎች ተነስተዋል። ወገኖቼ በጣም ስውር በሆነ መንገድ በአይሁድ ህዝብ ላይ ያለንን ጥላቻ እንድንጨምር የሚያደርገን በእኛ ላይ እንዳይሰራ መጠንቀቅ አለብን። ምክንያቱም ከዚህ በፊትም ሚዲያዎችን በመጠቀም የተለያየ ሪፖርቶችን በማድረግ ህዝብንና የአይሁድ ህዝብን በማቃቃር ለዘመናት በዚህ ህዝብ ላይ መከራ ሲያደርሱ የኖሩት ሰዎች ከሚሰሙት ዲናያል የተነሳ ነው። አንድ ሰው የአንድን ማህበረሰብ ታሪክ ማጥፋት ሲፈልግ ታሪኩን ወይ አልነበረም ማለት ነው ወይ ደግሞ ገልብጦ ያንን ህዝብ እንደ አውሬ ሌሎች እንዲያዩት ማድረግ ነው። ይሄ አሁን በከፍተኛ ሁኔታ እየተሰራበት ስለሆነ ወገኖቼ ይህን ቋንቋ የምትሰሙ በጥንቃቄ እንድታስቡ ልመክራችሁ እፈልጋለሁ። ዮሴፍ በጣም ብዙ ውለታ ያደረገ ሰው ነው። የተጨነቀ የግብፅ ንጉሥ ህልም አይቶ ግራ በተጋባ ጊዜ ህልሙን በመተርጎም ያረጋጋ ሰው ነው። ዮሴፍ ያንን ህልም መተርጎም ብቻ አይደለም፣
ወገኖቼ ምን ማድረግ እንዳለበት በመምከር ሀገር ያረጋጋ ሰው ነው። ይሄ በግብፅ ታሪክ አይደለም ያኔ እስካሁን ድረስ የሚወሳ ነገር ነው። እንዴት ተደርጎ ይሄ ፈርዖን ዮሴፍን ላያውቀው ይችላል? ኖ እያወቀው አላወቅኩም ነው ያለው። ልክ በዚህ ዘመን እያወቁ የአይሁድ ሕዝብ አይሁዳዊነት ያለባቸው ሰዎች የሚያደርጉትን ነገር እያጣመሙ የሥራ ጥረታቸውን እንደ በዝባዥነት እያደረጉ በተለያየ መንገድ በጎ ነገራቸውን በጎ እንዳልሆነ እንድናስብ እያደረጉ የነሱን ዓላማ ተጋሪ እንድንሆን ቁጠኞች እንድንሆን በ1982 በፈረንጆች ሬጋን ፕሬዝዳንት በነበሩ ጊዜ እንዴት አድርገው የውሸት ሪፖርት ለዓለም ሕዝብ አቅርበው ሬጋንን አስቆጥተው እንደነበረ ከዛ በኋላ ታሪኩ በደንብ ሲጠና ውሸት በዛ ዘመን የነበሩ ሚዲያዎች ፈጥረው ሬጋንን እንዳሳሳቷቸው እናያለን። ስለዚህ ወገኖቼ ይሄንን ያደረገ እንዴት ይረሳል? እንኳን ያንን ያክል ውለታ የዋለ አይደለም ለሀገር እኮ ትንሽ ኮንትሪቢዩት ያደረጉ ሰዎች አይረሱ። እንኳን በስቴት ደረጃ በመንግስት ደረጃ አይደለም አሁን በተለያየ አይነት መንገድ ብዙ ሀገር እንደ ሂሮ የሚታዩ ሰዎች አሉ። በስፖርቱ ዓለም በሉት በጀግንነቱ በሉት በተለያየ ጊዜ ቅድም እንዳልኳችሁ ነው። አሁን የኛ ሀገር ነገስታቶች ታሪክ አለ። በዛ ዘመን የነበረው ስልጣኔ በግብፅና ከግብፅ በታች በደቡብ የነበረው የኢትዮጵያ የኩሽ የኑቢያ ግዛቶች ነገስታቶቻቸው እነ ፈርዖኖቻቸው ይታወቃሉ። ስለዚህ ይሄ ፈርዖን ዴሊብሬትሊ ነው አውቆ ነው ህዝቡን ከዮሴፍ ለመነጠል ዮሴፍን እንዳላወቀ ነው ወደዚህ አይነት ትርጉም ነው ልንወስደው የሚገባ። ስለዚህ ወገኖቼ የግብር አከፋፈልን እህሉን እንዴት ጎተራ እንደሚከቱ ያስተማረ ይሄ ሰው በጣም የሚገርማችሁ እኮ ዮሴፍን በዛ ዘመን የነበረው ፈርዖን ያው ፈርዖን ማለት በእኛ አጼ እንደማለት ነው እንጂ የሰውየው ስሙ አይደለም። አጼ ቴዎድሮስ፣ አጼ ዮሐንስ፣ አጼ ሚኒሊክ፣ አጼ ኃይለሥላሴ እንደምንለው እንደዛ ማለት ነው። በዛ ዘመን የነበረው ፈርዖን ወገኖቼ አላውቅም ማለት ምክንያቱም ድብቅ የሆነ አጀንዳ ስላለ ይህንን ህዝብ ሮንግ በሆነ መንገድ ኢንተርፕሬት ማድረግ ስለጀመረ ከህዝቡ ሊለየው ስለፈለገ በዮሴፍ ስም ላይ ቢነሳ የማይሆን ነው። ታሪኩን ማጥፋት አይችልም። ስለዚህ አላውቀውም። ልክ እንደሱ እያወቁ በየዩኒቨርሲቲው ያሉ እያወቁ የሃይማኖት አክራሪዎች እያወቁ በእስራኤል ላይ ጥላቻ ያላቸው ስቴት ስፖንሰር የሚያደርጋቸው ፕሮፌሽናል አስተማሪዎች የወጣቶቻችንን አይምሮ እየበረዙ ስለሆነ የፈርዖን አይነት ዴሊብሬትሊ ዲናያል ውስጥ የገቡ ሰዎች ናቸው። እነዚህ ናቸው ዛሬ ምንም ያላደረገውን ይልቁኑ ለብዙ የአዳም ዘር ብዙ ነገር ኮንትሪቢዩት ያደረገውን ማህበረሰብ እንድንጠላ፣ እንድንነሳበት፣ እንድንቆጣ እየቀሰቀሱ ነው ያሉት። ስለዚህ ወገኖቼ ልናስብ ይገባል። እንዴት ተደርጎ ዮሴፍ ይረሳል? በዮሴፍ ላይ ቅሬታ አለ ሊል ይችላል። ነገር ግን ሙሉ በሙሉ የእግዚአብሔር ቃል የሚለን በግብፅም ዮሴፍን ያላወቀ አዲስ ንጉሥ ተነሳ። ዮሴፍ ላይታወቅ የሚችል ሰው አይደለም። ከጥንት ጀምሮ የነገስታት ታሪክ ይጻፋል። በዛ ዘመን የራሷ ቋንቋ ነበራት ግብፅ። ዩኒቨርሲቲዎች ነበራቸው እነ ሙሴ የተማሩበት። እንደውም እኮ የሚገርማቸው በዛ ዘመን የነበረው ፈርዖን ለዮሴፍ ሲተረጎም ያወጣለት ስም የዓለም አዳኝ ማለት ነው ይላሉ። አጋብቶታል፣ ወልዷል። ኤፍሬምና ምናሴን ወልዷል። በባዕድ ምድር ፍሬያማ አደረገኛል። ይሄንን እንዴት ሊረሳው ይችላል? ዲናያል ወገኖቼ በጣም ከባድ የሆነ በሰዎች ላይ ክፉ ነገር ማድረግ ስትፈልጉ፣ በአንድ ጎሳ ላይ ክፉ ነገር ማድረግ ስትጀምሩ የመጀመሪያ እርምጃ ዲናያል ነው የምታደርጉት። እንዲህ አይነት የፖለቲካ ሰዎች ዛሬም ቢሆን አሉ። የተሰራውን ታሪክ እንዳልተሰራ፣ አንድ ማህበረሰብ አንድ ጎሳ ያዋጣውን ነገር እንዳላዋጣ አድርጎ መገልበጥ፣ በሚዲያዎቻቸው አማካኝነት መጠቀም እስከ ዛሬ ድረስ ይሃል። እንደዚህ ፈርዖን ተመሳሳይ ዲናያል ውስጥ ክህደት ውስጥ የገቡ ሰዎች አሉ። ሂትለር ሴም ቲንግ ነበር ያደረገው። ፕሮፓጋንዳ ነበረ የጀመረው እንደ ማንኛውም ማህበረሰብ። አሁን ለምሳሌ የኛ ህዝብ በዓለም ተበትኗል። አንዳንዶች በዋሽንግተን ዲሲ ቢዝነስ ሰርተው በላባቸው ጠፍ አድርገው ሀብታም ሊሆኑ ይችላሉ። እነዚህ ሰዎች ኢትዮጵያውያኖቹ ሲበዙ ምናልባት አንድ የአሜሪካ መሪ ተነስቶ አይ ቲንክ እነዚህ ሰዎች በዙ ብሎ በእነሱ ላይ የውሸት ታሪክ ማጻፍ ይቻላል። እነ ሂትለር ያደረጉት ይሄንን ነው። በእጃቸው ሰርተው ከመከራ የመጣ ህብረተሰብ፣ የተገፋ ማህበረሰብ ሰርቶ ራሱን አጨበርብረው አይደለም፣ ሰርቶ ከኮርነር ሾፕ እየጀመሩ ከሱቅ እየጀመሩ ትልልቅ ወደሆኑ ስቶሮች ደርሰዋል። ለምን? በህጋቸው እግዚአብሔር የእጅን ስራ እንደሚባርክ ስለሚያውቁ። ይልቁኑ ከነሱ
መልካም ነገር ተምረን እንደነሱ ሰራተኞች ልንሆን ሲገባ፣ እንደነሱ የቤተሰብ ነገር ሊኖረን ስለሚገባ፣ እንደነሱ የአምላካችንን ትእዛዝ ልናከብር ሲገባ ይልቁኑ የተገላቢጦሽ በየዘመናቱ በዚህ ህዝብ ላይ የተነሳን ከእግዚአብሔር ጋር እንጣላለን። ወገኖቼ በዚህ ዘመን አንዱ የእግዚአብሔር መንፈስ ሊያሳስበን የሚፈልገው በአይሁድ ህዝብ ላይ የምናደርጋቸውን በቃል ይሁን በጽሁፍ ይሁን በየትኛውም አክሽን ትክክለኛነቱን ሳናረጋግጥ ከሜንስትሪም ሚዲያ ይምጣ ከሶሻል ሚዲያ ይምጣ ዝም ብለን እየተቀበልን እንዳናራግብ፣ እንዳናወግዝ፣ ሳናጣራም እንዳንደግፍ ላሳስባችሁ ፈልጋለሁ። ወደ ኋላ እንሂድና የአይሁድ ህዝብ ለዓለም ካበረከታቸው በርካታ ነገሮች ጥቂቶቹን ላንሳላችሁ። የአይሁድ ህዝብ አንደኛ አንድ አምላክ እግዚአብሔር እንዳለ ለዓለም ያስተዋወቀ ህዝብ ነው። ይሄ በተለይ በክርስትናና በእስልምና ሃይማኖት ውስጥ በደንብ ይታያል። ልንክደው በማንችለው መንገድ የአይሁድ ህዝብ አንድ አምላክ እንዳለ ለዓለም ያስተዋወቀ ህዝብ ነው። የነሱን አንድ አምላክ ነው ዛሬ በተለያየ ስም ጠርተን በተለይ ክርስቲያኖቹና ሙስሊሞቹ የምንጠቀምበት። ስለዚህ አንድ አምላክ መኖሩን በዛ ዘመን አብርሃም ከመጠራቱ በፊት የነበረው ህዝብ ወገኖቼ በተለያየ አምልኮ ውስጥ ነበር ያለው። ኢቭን አብርሃም ራሱ ከኡር ሲጠራ በባዕድ አምልኮ ውስጥ ነበር። ስለዚህ እግዚአብሔር ወደ አብርሃም መጥቶ ከኖህ በኋላ በግልጽ ለሰው ልጅ ማንነቱን መግለጽ የጀመረው አሁን የአይሁድ ህዝብ አባት የሆነው ወደ አብርሃም መጥቶ ነው። ስለዚህ አንድ አምላክ መኖሩን ያስተዋወቀን ህዝብ ነው። በዘፍጥረት 12:7 ላይ እንዲህ ይላል፣ እግዚአብሔርም ለአብርሃም ተገለጠለትና ገና አብርሃም ነው፣ አብርሃም አልሆነም፣ ይህችን ምድር ለዘር እሰጣለሁ አለው። እርሱም ለተገለጠለት ለእግዚአብሔር በዚያ ስፍራ መሰዊያን ሰራ። አያችሁ፣ ከዛ በፊት ወገኖቼ የሚሰሩት መሰዊያዎች ሰዎቹ አምላክ ናቸው ብለው ለገባቸው አማልክቶቻቸው ነበረ ከአብርሃም በፊት የሚሰውት። አንዳንዶቹ ለወንዝ ይሰዋሉ፣ አንዳንዶቹ ለተራራ ይሰዋሉ፣ አንዳንዶቹ ለድራገን ይሰዋሉ። በጣም ብዙ አይነት አምልኮ ይካሄድ ነበር በዛ ዘመን በነበሩት ህዝቦች መካከል። ስለዚህ እግዚአብሔር መጣና ወደ አብርሃም ራሱን ከገለጠለት በኋላ ምንድን ያለው? የእግዚአብሔርንም ስም ጠራ። የእግዚአብሔር ስም መጠራት ጀመረ። ዛሬ በአንድ አምላክ የምናምን ክርስቲያኖች አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ የምንለው ያስተዋወቀን የአይሁድ ህዝብ ነው። ቁጥር 8 በጣም በጥሩ ሁኔታ ይገልጥልናል። ዘፍጥረት 12:8 ከዚያም በቤቴል ምስራቅ ወዳለው ተራራ ወጣ። በዚያም ቤቴልን ወደ ምዕራብ ጋይን ወደ ምስራቅ አድርጎ ድንኳኑን ተከለ። በዚያም ለእግዚአብሔር መሰዊያን ሰራ፣ የእግዚአብሔርንም ስም ጠራ። አያችሁ፣ እግዚአብሔር ተገለጠለት፣ ለእግዚአብሔር መሰዊያ ተሰራ። ይሄንን አምላክ እንድናውቅ ከአረማዊነት እንድንወጣ ያደረገን የአይሁድ ህዝብ ነው። ዳውድ እያልክ ስም የምታወጣለት የአይሁድ ንጉሥ ነው። በየትኛውም ሃይማኖት ውስጥ ሙሳ እያልን የምንጠራው አይሁዳዊ ነው። ባለውለታ የነዚህ ሰዎችን መጽሐፍ ነው። መጣበታለሁ እሱ ኢሳይያስ በተለያየ ዳይሌክት እንጥራቸው የኛ የምንላቸው ሰዎች አይደሉም። ከአንድ አምላክ መተዋወቅ በኋላ በአብርሃም በኩል ቅድም እንዳነበብኩላችሁ እግዚአብሔር ለአብርሃም የሰጠውን ኪዳን እነ ዮሴፍ ሳያውቀው ተሸክሞ ግብፅ ወረደ። ያዕቆብ ተከተለው። ከዛ በኋላ በነ ሙሴ ዘመን ወጡ። ከወጡ በኋላ ደግሞ እግዚአብሔር ሕግን በመስጠት ይሄንን አረማዊ ህዝብ በአይሁድ አማካኝነት ወደ እውነተኛው አምላክ እንዲመለስ አንድ አምላክ የሰማይና የምድር ፈጣሪ መሆኑን ፍጡር እንደማይመለክ ለአዳም ዘር መናገር የጀመረው በአይሁድ ህዝብ በኩል። ስለዚህ ይሄንን ኢንትሮዲዩስ በማድረግ ይህ ህዝብ በጣም ባለውለታችን። ሁለተኛ ወገኖቼ ልናስተውለው የሚገባው ዛሬ እንደ ቀላል ነገር የምናየው አረማውያን ባለመጽሐፍ ቅዱስ እንዲሆኑ ያደረጉት አይሁዳውያን ናቸው። እኛ አህዛቦች የነበርን መጽሐፍ ቅዱስ እንዲኖረን ያደረጉ አይሁዶች ናቸው። የአይሁድ አምላክ ነው የክርስቲያኖች አምላክ የሆነው። ምክንያቱም ክርስቶስ ኢየሱስ በስጋ የመጣው ከአይሁድ ነው። እናቱ ማርያም አይሁዳዊ ነች። እንደ አይሁዳዊ ጌታ ኢየሱስ ተገርዟል። የብሉይ ኪዳን መጽሐፍ ይሁን የአዲስ ኪዳን መጽሐፍ በግሪክ ቢጻፍ እንኳን ጠቅላላ ምናልባት አንዳንድ ሰዎች ከሉቃስ በስተቀር ይላሉ ጠቅላላ አይሁዳውያን ናቸው። ስለዚህ ባለውለታዎቻችን ናቸው። ከጨለማን ያወጡን እግዚአብሔር በእነሱ ተጠቅሞ ነው ዛሬ በአማርኛ፣ በኦሮምኛ፣ በትግርኛ፣ በላቲን በተለያየ አይነት መንገድ እጅህ ላይ ያለው በእንግሊዘኛ በብዙ አይነት ቨርሽን ተተርጉሞ እጅ ላይ ያለው እግዚአብሔር የአይሁድን ነቢያቶች ተጠቅሞ
የአይሁድን የእምነት አባቶች ተጠቅሞ የሰራው ስራ ነው። ስለዚህ ባለውለታዎቻችን ናቸው። ዕብራውያን ምዕራፍ 1 ላይ እንዲህ ይላል፣ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ አሁን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። በማ በኩል አለ የዕብራውያን ጻፊ? ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ፣ በነቢያት የተናገረው እግዚአብሔር የአይሁድ አምላክ በክርስቶስ ኢየሱስ ደግሞ ተናገረ። ይሄ ጌታ የኛ ጌታ የሆነው ዛሬ በተለይ ምዕራብ አገር እንደኛ እንደ ኢትዮጵያ ቀደምት ክርስትናን የተቀበልን ከጨለማ ከአረማዊነት ከድቅድቅ ጨለማ እንድንወጣ ያደረገን በዕብራውያን ማኅፀን አድሮ ወደዚህ ዓለም የመጣው ጌታችን ኢየሱስ ክርስቶስ ስለሆነ በዚህ ሕዝብ ላይ በየዘመናቱ ሰይጣን ከሚያስነሳቸው መሃል እንዳንሆን በታላቅ አክብሮት ላሳስባችሁ ፈልጋል። የሐዋርያ ሥራ ምዕራፍ 8:27 ተነስቶም ሄደ፣ እነሆም ህንደኬ የተባለች የኢትዮጵያ ንግሥት አዛዥና ጃንደረባ የነበረ በገንዘቧም ሁሉ የሰለጠነ አንድ ኢትዮጵያዊ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ሲመለስም በሰረገላ ተቀምጦ የነቢዩን ኢሳይያስን መጽሐፍ ያነብ ነበረ። በጣም የሚገርማችሁ አንድ ጥያቄ እንድንጠይቅ እፈልጋለሁ። ይሄ ሰውዬ የነቢዩን የኢሳይያስን መጽሐፍ ያነብ ነበር። ኢትዮጵያዊ ነው። በዛ ዘመን የነበረችው ኢትዮጵያ ዛሬ ያለችውን ብቻ ናት ብዬ አላስብም። ግን ለዛሬ እንድናይ የምፈልገው መጽሐፍ ያነብ ነበር። የማንን መጽሐፍ ነው የሚያነበው? በዛ ዘመን በግዕዝ ነው የተጻፈው አይደለም። በዛ ዘመን ቢተረጉሙት እንኳን የሚተረጉሙት ከዕብራይስጥ ነው። ስለዚህ ለጥንት ትልልቅ ሀገሮች እንኳን ብርሃን ይዞ የመጣው እግዚአብሔር የአይሁዳውያን አምላክ ነው። ይሄ ብርሃን ሲመጣ ነው የጽሑፍ ስልጣኔ የተለያየ ነገር በበለጠ ብርሃን ይዞልን የመጣው። ስለዚህ ይሄ ሰው ያነብ ነበር መጽሐፍ። ምናልባት ኢትዮጵያዊ አይሁድ ሊሆን ይችላል፣ ወደ አይሁድነት ኮንቨርት ያደረገ ሰው ሊሆን ይችላል። ነገር ግን መጽሐፍ ያነብ ነበር። የሚያነበው የኢሳይያስን መጽሐፍ ነው። የእግዚአብሔር ቃል ይላል የኢሳይያስን መጽሐፍ ያነብ ነበር። የሌላ ሃይማኖት መጽሐፍ አያነብም ነበር። ዛሬ ጁዳይዝም እያልን የምንጠራው ይሄ ኢሳይያስ የሚባለው ነቢይ የአይሁድ ነቢይ ነበር። ይሄ ኢትዮጵያዊ ደግሞ የኢሳይያስን መጽሐፍ ያነባል። ስለዚህ ለጥንቱ ስልጣኔያችን ለጥንቱ ወደ እውነተኛው አምላክ መመለስ መንገዳችን የሆነ ህዝብ ነው የአይሁድ ህዝብ። ስለዚህ እንደዚህ አውቆ ዮሴፍን እንደዘነጋ ፈርዖን እንዳንሆን ወገኖቼ የአይሁድ ህዝብን ውለታ ወይም ደግሞ ኮንትሪቢሽን እንዳንረሳ ላሳስባችሁ እፈልጋለሁ። ሶስተኛ የእምነት አባቶች የተገኙት ከአይሁድ ነው። አብርሃም፣ ይስሐቅ፣ ያዕቆብ፣ ሙሴ፣ ዳዊት እነ ጳውሎስ በሏቸው። ዛሬ ለልጆቻችን የምንሰጠው ስም ከሌላ አይደለም ያመጣል። ስለዚህ የአብርሃም አምላክ ብለን እንጸልያለን። የአብርሃም አምላክ ብለን እየጸለይን የአብርሃምን ዘር መጥላት እግዚአብሔራዊ አይደለም፣ መጽሐፍ ቅዱሳዊ አይደለም፣ አጋንንታዊ ነው። አጋንንታዊ ነው። እንዴት የእነሱን አምላክ እያል አንዳንዶች በቸርች ታሪክ ውስጥ ዘግናኝ የሆነ ስህተት የሰሩት እግዚአብሔር ያላለውን ለማለት ስለሞከሩ መጽሐፍ ቅዱስን ሮንግ በሆነ መንገድ የተረጎሙ የቤተ ክርስቲያን አባቶች ስለተነሱ ነው። እነዚህ የክርስቶስ ገዳዮች እያሉ የክርስቲያኑን ማህበረሰብ ከአይሁድ ህዝብ ጋር በጣም በተቃራኒ መንገድ እንዲሄድ ያደረጉት። እንደ ማንኛውም ማህበረሰብ ክርስቶስን አለመቀበል መብታቸው ነው። እኛ የታዘዝነው ሂዱ ስበኩ ነው። እምቢ ያለ የራሱ ፍርድ ይጠብቀዋል። በእኔ ስም ግደሉልኝ፣ በእኔ ስም እያስገደዳችሁ አጥምቁ አላለም ጌታ። በክርስትና ስም በጣም ብዙ ስህተቶች ተሰርተዋል። አሁን በእኛ ዘመን ደግሞ በሌላ መልኩ እንዲደገም ከሃይማኖት አክራሪዎች በጣም ትልቅ ፕሮፓጋንዳ ስላለ እንድንጠነቀቅ ያስፈልጋል ወገኖች። የነሱን አምላክ እያመለክን የነሱን መጽሐፍ ዛሬ ዘመኑ ስለረዘመ በብዙ ቋንቋ ስለተተረጎመ የኛ ይመስለናል። ኖ ኦሪጂናሊ እግዚአብሔር በእነሱ ነው የተናገረ። የተለዩ ሰዎች ናቸው አይደሉም። በመመረጥ ግን እግዚአብሔር መርጧቸዋል። ይሄንን መቀበል አለ። በርካታ የእምነት ሴቶች የተገኙት ከአይሁድ ነው። በተለይ ለክርስቲያኑ ዓለም እነ ሳራ፣ ርብቃ፣ ራሄል፣ ማርያም፣ ማርታ፣ ሰሎሜ መጥራት ትችላላችሁ። ጥቂቶች ናቸው እነ ሩት ወደ አይሁድ የገቡ ከአሕዛብ። እነሱም ቢሆን አምላክሽ አምላኬ ሕዝብሽ ሕዝቤ ብለው የአይሁድን አምላክ ተቀብለው
እግዚአብሔር ተጠቀመባቸው። ባይሆን የሩትን መንገድ እንድንሄድ ነው እግዚአብሔር የሚፈልገው። የሩትን መንገድ ገብቷት ነው። እሷ ለናኦሚ ታማኝ ሆና ነው። ነገር ግን ሳታቀው ወደ እውነተኛው አምላክ እግዚአብሔር መጣች። ስለዚህ የሩትን መንገድ እንድንሄድ አስቡት። የእነዚህ ሴቶች ስም የሌለበት ሀገር የለም። አሁን በምዕራብ ሀገር ብትሄዱ፣ በኤዥያ ብትሄዱ ብዙ ሳራዎች አሉ፣ ብዙ ራሄሎች አሉ። በትንሹ እንኳን ክርስትና የገባበት ሀገር የእነዚህ ሴቶች ስም አለ፣ ወይም የወንዶቹ ስም አለ። ለምን? አንድ ህዝብ አምላኩን ሲቀበል የዛን ህዝብ ሃይማኖት ወይም ደግሞ አምላክ መከተል ሲጀምር አብሮ ሼር የሚያደርጋቸው ነገሮች ስላሉ። ሌላው የህግ ስርዓት፣ ፍትህ፣ የሰብአዊ መብት ለደካሞች፣ ለድሆች፣ ለሴቶችና ለእንግዶች እንዲከበር የሚለው ትእዛዝ በዋነኛነት ወደ ዓለም የተስፋፋው በአይሁዳውያን በኩል ነው። ምክንያቱም ህጉ ያንን ስለሚያስተምር። ዛሬ የሂውማን ራይት እያልን በተለያየ መንገድ የምናነሳው የጀስትስ በተለይ ደግሞ የምዕራቡ ዓለም ወደ ክርስትና ከገባ በኋላ ፍትህ የሚባለውን ነገር ያስተዋወቀን የአይሁድ መጽሐፍ ነው። ከዛም ጨምረን ደግሞ አዲስ ኪዳን ነው። አዲስ ኪዳኑም በአይሁዳዊው መሲህ በኢየሱስ ክርስቶስና በሐዋርያቶቹ ነው የተጀመረው። ስለዚህ ይሄ ህዝብ የሚወገዝ አይደለም። ይሄ ህዝብ ስህተቱን እያረምክ አብረኸው ልትቆም ልትጸልይለት የሚገባ ነው። ነገር ግን በክርስትና ታሪካችን በጣም የሚያሳዝን ነገር በዚህ ህዝብ ላይ አድርሰናል። ወገኖቼ እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገረ። ከግብፅ ምድር ከባርነት ቤት ያወጣሁ እግዚአብሔር አምላክህ እኔ ነኝ። ከኔ በቀር ሌሎች አማልክት አይሁኑልህ። በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ። አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜን ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና። የእግዚአብሔርን የአምላክህን ስም በከንቱ አትጥራ። እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጻውምና። የሰንበትን ቀን ትቀድሰው ዘንድ አስብ። 6 ቀን ሥራ፣ ተግባርህንም ሁሉ አድርግ። ይሄ በካልቸር ውስጥ ያልገባ ማን ነው? በልማድ 10ቱ ትእዛዛት ምን ሌላው ቀርቶ 6 ቀን መስራት እንኳን ለህዝቦች እግዚአብሔር የተናገረው ለአይሁዶች በሰጠው መመሪያ ውስጥ ትእዛዝ ውስጥ ወደኋላ ሄደን ይሄንን ሁሉ ሪፍሌክት እያደረግን የዚህን ህዝብ እግዚአብሔር የተጠቀመበትን ህዝብ ውለታ በማሰብ አሁን ከብዙ ሺህ ዓመት በኋላ እንዳንስት እግዚአብሔር ሊያነቃን የፈለገ ይመስለኛል። 10ቱ ትእዛዛት ማን ነው በተለይ ክርስቲያኑ ወርልድ የማይጠቀም? ትልልቅ ፍርድ ቤቶች፣ የህግ ባለሙያዎች በአዲሱ ዓለም ላይ የዚህ ነገር ብርሃን የበራላቸው ሰዎች ያቋቋሟቸው ዩኒቨርሲቲዎች ያስተማሯቸው ይህንን እግዚአብሔር እንድናውቅ ያደረገን ለአይሁድ ህዝብ በሰጠው ትእዛዝ ነው። የጥንቱን ዘመን ብቻ ሳይሆን አዲሱን ዘመን ትንሽ ማንሳት እፈልጋለሁ። ልክ እንደዛ ፈርዖን በደንብ ጠንቅቀው የአይሁድ ህዝብ ምን እንደሰራ ለአሜሪካ ማህበረሰብ በምዕራቡ ዓለም የሰራውን የሚያውቁ 2 ሰዎች ወጣቱን እንዴት አድርገው ግራ ያጋቡት እንደሆነ ስማቸውን ጠቅሼ መናገር እፈልጋለሁ። አንዷ ጥቁር አሜሪካዊት ካንዳስ ኦዌንስ ትባላለች። እቺ ወጣት ልጅ በጣም በሚገርም አይነት ሁኔታ የአይሁድን ኮንትሪቢዩሽን በደንብ ታውቅ ነበረ። ኢንተርቪዎቿ በጣም ባላንስ ሆነው ብዙ ሰዎችን ኮንሰርቫቲቭ ከሚባለው ምድብ የምትመደብ ልጅ ነበረች። ነገር ግን በፐርሰናል ኮንቪክሽን ሳይሆን በጥቅም ምክንያት ልክ እንደዛ ንጉሥ አይኔን ግንባር ያርገው ብላ ዛሬ በጣም የሚገርሙ ነገሮች በዛ አንደበቷ እየተናገረች ያለች ወጣት ስለሆነች አማርኛ የምትሰሙ ወጣቶች ካንዳስ ኦዌን የምትናገረው በአይሁድ ህዝብ ላይ በእስራኤል መንግስት ላይ የምታቀርባቸውን ንግግሮች ዝም ብላችሁ እንደመጣላችሁ እንዳትወስዱ፣ ቀኝና ግራውን እያያችሁ እንድታስቡበት። ምናልባት ይህን ፕሮግራም የምትከታተሉ ወላጆች ካላችሁ ብዙ በምዕራብ ሀገር ያሉ ወጣቶች እችን ልጅ እየተከተሉ በሚሊዮን የሚቆጠር አድማጭ አላት። ነገር ግን የምታመጣው ሪፖርት የምታመጣቸው መረጃዎች ትክክለኛ ናቸው። በቅርብ ጊዜ አንድ የሙስሊም ኢማም የሆኑ በጣም ሪፎርም ለማምጣት የሚታገሉ ሰው ኢንተርቪው ስታረጋቸው አንድ ያሏት ነገር አለ። እንጂ ሰው ኦሪጂናሊ ከኢራን ናቸው ካልተሳሳትኩ፣ አውስትራሊያ ወይም ካናዳ ነው የሚኖሩት። ካንዳስ ኦዌን ተሳስተሻል፣ ኢየሩሳሌም አንድም ጊዜ በታሪክ ኦሪጂናሊ የሙስሊም ሆነ አታውቅም ማለት። ስለዚህ ይሄንን አታውቅም ነበር? ታውቅ ነበር። ምንድነው እንድትለወጥ ያደረጋት? ብዙ ተከታይ ለማግኘት
ወይንም ከበስተጀርባ ፈንድ ነው? ምንድን ነው? ሌላው ደግሞ ተከር ካርልሰን የሚባል ጋዜጠኛ፣ ይሄ ሰው ደግሞ በዚህ በዘመናዊው ዓለም የወጣላቸው የነጭ ረሲስቶችን በመጋበዝ እያቀረበ መብታቸው ነው ያነጋግራል። ነገር ግን ጠጋ ብለን ስናየው ለምንድን ነው የጋበዘው? የጋበዘው በዛ ሰው ውስጥ ያለው በአይሁድ ላይ ያለው ጥላቻ፣ በጥቁር ላይ ያለው ጥላቻ በዛ አጋጣሚ እንዲወጣለት። የሚጠቀሙበት ግን ምናልባት የፍልስጤምን ሕዝብ ጉዳይ ሊሆን ይችላል፣ የጋዛን ጉዳይ ሊሆን ይችላል። ስለዚህ ወገኖቼ እነዚህ እነተከር በደንብ ያውቃሉ። ነገር ግን እንደዛ የጥንት ፈርዖን አይኔን ግንባር ያርገው ብለው የሚያውቁትን ዕውቀት ክደው ኮንፊዥን እየፈጠሩ ነው ያሉት። ወገኖቼ የአይሁድ ሕዝብ ለአዳም ዘር በጥንቱ ዓለም ብቻ ደግሞ እንዳልሆነ ትንሽ ነገር ማንሳት ፈልጋለሁ። ለምሳሌ አይሁዳውያን በሳይንስ፣ በሕክምና፣ በቴክኖሎጂ ትልቅ አስተዋጽኦ አድርገዋል። አይሁዶች ከጠቅላላው የኖቤል ሽልማት 22% ያህሉን አሸንፈዋል። አሁን ይህንን የኖቤል ሽልማት ሲያሸንፉ አስገድደው ነው አይደለም። ክሬቲቪቲ ውስጥ ስለገቡ ይህንን ሪዋርድ የሚሰጡ ሰዎች ሊክዱት በማይችል አይነት ሁኔታ የሚያሸልም ስለሆነ ነው። እንዲህ አይነት በሳይንሱ ዓለም የጠቀመህን ማህበረሰብ፣ በቴክኖሎጂው ዓለም የጠቀመህን ማህበረሰብ እንድትጠላ ቅስቀሳ ሲደረግ ቆም ብለህ ማሰብ አለብህ። ቆም ብለህ መጠየቅ አለብህ። የታወቀው አልበርት አንስታይን አይሁዳዊ ነው። በእነዚህ ሰዎች ግኝት ነው ዛሬ ብዙ የፊዚክስ ነገር ለብዙዎቻችን የተረፈው። በዘመናዊው ዓለም በጣም ብዙ ኮንትሪቢዩት ያደረጉት ነገር አለ። በሕክምና እድገቶች የአይሁድ ሳይንቲስቶች ትልቅ አስተዋጽኦ አድርገዋል። የመጀመሪያውን የፖሊዮ ክትባት ያገኘው አይሁዳዊው ጆናስ ሳልክ ይባላል። ኢንሱሊን ለዓለም ያስተዋወቁት እነሱ ናቸው። ዲኤንኤን በጄኔቲክ ምህንድስና ላይ ሳይቀር ትልቅ አስተዋጽኦ አላቸው። ይሄንን የረዳህን ዕውቀት እንድታውቅ ያደረገህን ማህበረሰብ ነው ዛሬ የነሱን ልጆች በየዩኒቨርሲቲው እንድትጠላ እየተደረክ ያለው። ቆም ብለን እናስብ። እኔ ልጅ ሆኜ የኛ ታላላቆች በጣም በትልቅ ኢሞሽን ያነሱት ነገር ሁሉ ስተት ነው ማለት አይደለም። ነገር ግን ለነበራቸው እውነት የሄዱበት መንገድ ዛሬ እነሱን አሳፍሯቸዋል። ለምሳሌ የአፄ ኃይለ ሥላሴን መንግስት ይኮንኑ ነበር። የአፄ ኃይለ ሥላሴ መንግስት የራሱ የሆነ ድክመት ነበረው። አዎ። ነገር ግን የተማሪው እንቅስቃሴ፣ የወታደሩ እንቅስቃሴ፣ የአስተማሪው እንቅስቃሴ፣ የታክሲ ነጂው እንቅስቃሴ ብላይንድሊ አንድ ላይ ሆ ብሎ ተነስቶ የወሰዱት እርምጃ ምን እንዳስከተለ እድሜ እግዚአብሔር የሰጠን ሰዎች እያየ ነው። ከዛ ግብታዊ እርምጃ የተነሳ 50 ዓመት ሙሉ ዋጋ እየከፈለ አይተነው ማናውቀው አይነት ዘረኝነት ወደ ምድራችን የመጣው ለምን? በግብታዊነት የሚወሰዱ ወይም ደግሞ በአንዳንድ ክፎች ምክር የብዙሃኑ አይምሮ ጨለማው ሲገባ የሚወሰደው አክሽን በጣም የሚዘገንን። ሶሻሊዝም የራሱ የሆነ ጥሩ ነገር አለ። ነገር ግን ሶሻሊዝም ምን እንተገብራለን ብለው፣ ኮሚኒዝም ምን እንተገብራለን ብለው እነ ማኦ የሄዱበት መንገድ፣ እነ ሌኒን የሄዱበት መንገድ ዛሬ ወደኋላ መለስ ብለን ስናየው ትክክል ያልሆነ ነገር ውስጡ እንዳለ አግኝተናል። አሁንም በዚህ ዘመን በአይሁድ ሕዝብ ላይ እንድንነሳ የሚደረገው ፕሮፓጋንዳ ልክ እንደነዚህ አይነቶች እንደሆኑ እንድታውቁ። ለምን? አንዳንዶቹ የሃይማኖታቸውን ራዲካሊዝም ለማስፈጸም እንጂ ለፍልስጤም ሕዝብ በማሰብ አይደለም። የሃይማኖት ራዲካል፣ የክርስቲያን ራዲካል በለው፣ የሙስሊም ራዲካል በለው፣ የሂንዱ ራዲካል በለው፣ የቡዲስት ራዲካል በለው፣ የአይሁድ ራዲካል በለው፣ ወገኔ ለማንም አይጠቅም። ሰው በእግዚአብሔር አምሳል በፍሪደም በፍሪ ዊል የተፈጠረ ሲፈልግ ድንጋይ ያምልክ፣ ሲፈልግ እንጨት ያምልክ። የኔ ኃላፊነት እኔ የማመልከውን አምላክ ለሱ መመስከር ነው። ከተቀበለ ሰየው። ከዛ ውጪ ግን እኔ እማቀው አዲስ ኪዳን ማንንም ሰው አስገድዶ አይልም። ዛሬ በእንዲህ አይነት ራዲካል ሞቲቭ የሚሄዱ ሰዎች የፍልስጤምን ኢሹ ሃይጃክ አድርገው የነሱን ራዲካሊዝም ለማስፈጸም ነው በእስራኤል ላይ የተነሱት። በእስራኤል ላይ የተነሱት አንዳንድ ራዲካሎች ወገኖቼ የእስራኤልን ነገር ከጨረሱ በኋላ የነሱ ሃይማኖት ተከታይ ወዳልሆኑ ሁሉ እንደሚዞሩ አትጠራጠር። ማንኛውም ጽንፈኛ በሃይማኖት ጽንፈኛ ይሁን፣ በፖለቲካ ጽንፈኛ ይሁን፣ በዘመናዊው ዓለም ቦታ ሊኖረው አይገባም። እግዚአብሔር እንኳን እኮ የሰውን ፍሪ ዊል ያከብራል። አዳምና ሔዋን እኮ በነፃ ፈቃድ ስለፈጠራቸው እግዚአብሔር በሁሉ ቻይነቱ አያውቅም ነበር? ያውቅ ነበር። ዛሬ በግድኛን ካልመሰላል እኔ በጣም ይገርመኛል። አንዳንድ ሰዎች ጴንጤዎችን የሚጠሉበት መንገድ ሳይ ይሄ የሃይማኖት ቅናት ነው ወይስ ሌላ ነገር ነው ብዬ አስባለሁ። እንዴት ተደርጎ
ይሄ ሰውዬ እኮ ሰው በመሆኑ ነፃነት አለው። ዛሬ ወገኖቼ በዓለም ዙሪያ ስንት ክርስቲያኖች እንደሚገደሉ ታውቃላችሁ? ክርስቲያን ስለሆኑ ብቻ ሳያጠፉ በሌላ የፖለቲካ ነገር ውስጥ ሳይገቡ እምነታችሁ ክርስቲያን ነው እየተባሉ እየታረዱ ነው። ስለነሱ እንሰማለን። እውነት የሂውማን ራይት ኢሹ ቢሆን ኖሮ በኒውዮርክ የሚጮኸው ጩኸት፣ በለንደን የሚጮኸው ጩኸት እውነት የሂውማን ራይት ኢሹ ቢሆን እነዚህ ወጣቶች፣ እነዚህ ፕሮፌሰሮች በየዩኒቨርሲቲው ያሉ ስለ ፓሌስቲና የሚነግሩን በናይጄሪያ ስለሚደረገው የክርስቲያኖች ጭፍጨፋ ለምን አይነግሩም? ሞቲቭ ሌላ ስለሆነ። ስለዚህ ወገኖቼ ይሄ ህዝብ ኮንትሪቢዩት ያደረገው ነገር ብዙ ነው። ለሞደርን ቴክኖሎጂ በዲጂታል ዓለም ብዙዎቻችን እንጠቀማለን። ፍላሽ ድራይቭ፣ ኢንስታንት ሜሴጂንግ፣ አይሲኪው ኤንድ ዋይፋይ ቴክኖሎጂ። እነዚህ ሁሉ የተፈጠሩት አይሁዳዊ ዘር ባላቸው ሰዎች ነው። በእነሱ መሳሪያ እግዚአብሔር እነሱን ማይንዳቸውን ባርኮ፣ ይሄ ማለት አይሁድ ያልሆነ ሰው ኮንትሪቢዩት እያደረገ ብዙ አሉ። ግን የምናገረው ይሄ ባለውለታ ሊከበር ቢሆን ሊወደድ፣ ከዛ ውጭ ልትለጸልይ፣ በተለይ ለክርስቲያን ወገኖች የምነግራችሁ ማንንም እንድንጠላ እግዚአብሔር አልጠራ። አይሁድ በለው፣ ካንተ ብሔር ውጭ ያለውን በለው፣ ካንተ ቋንቋ የሚናገረው ውጭ ያለው ክርስቲያን ነኝ ብለህ ክርስቶስን የምታክ ከሆነ በህዝቦች ላይ የሚደርሰውን በደል በሰሜን ድረስ በደቡብ እኩል ድምፅ ልታሰማ ተጠርተሃል እንጂ አንደኛው ወገን ያንተን ቋንቋ የሚናገረው ችግር ሲደርስበት አቤት፣ ያኛው ላይ ችግር ሲደርስበት ደግሞ አላየሁም። ይሄ የክርስቶስ ልብ አይደል። ለሂውማን ራይት በትክክል መጮህ አለብን። የስ በደልን መናገር አለብን። ትክክል። ነቢያቶቹም ይሄንን ነው ያደረጉት። ነገር ግን እኔ ሰሜናዊ ስለሆንኩ ለሰሜን ብቻ፣ ደቡባዊ ስለሆንኩ ለደቡብ ብቻ የምንለው አይደለም። አስቡ ወገኖች፣ ኮንትሪቢዩት ያደረጉት ጠቀመን። ፖሊዮ ስንቱን ፈጀው። ሁለተኛው የዓለም ጦርነት ጊዜ የእንግሊዝ መንግስት ሊሸነፍ በተቃረበ ጊዜ አንድ አይሁዳዊ ሳይንቲስት ረድቷቸው ነው በጣም ትልቁን ስራ ሚሊተሪው እንዲወጣ የተደረገ። በመስኖ በሳይበር ደህንነት፣ በግብርና ምን ያላዋጣው ነገር ያለ የአይሁድ ህዝብ። አማኝ ስለሆንኩኝ ለእናንተ ግን ለመናገር ደፍራለሁ። በአይሁድ ህዝብ ላይ የሚደረገው የ21ኛው ክፍለ ዘመን ቅስቀሳ ከዚህ በፊት እንደሳቱ እንደ ቤተ ክርስቲያን አባቶች እንዳያስተን በአክብሮት ልጠይቃችሁ ፈልጋለሁ። ማንኛውም ህዝብ የራሱ ጉለት አለው። የስ ነገር ግን በተለየ መንገድ ትሪት እንዲደረግ በዩናይትድ ኔሽን ዴሊብሬትሊ እንዲወገዝ እየተደረገ በአፍሪካ ህብረት ዴሊብሬትሊ አቮይድ እንዲደረግ እየተደረገ ከዚህ ጋራ ልንቆም ከዚህ ውሸት ጋራ ልንተባበር ጌታ ኢየሱስ አልጠራን። የተጠራ ነው ለአይሁድ ህዝብ እንድንጸልይ፣ ለአይሁድ ህዝብ ያደረገውን ተሳትፎ በማሰብ እንደ እግዚአብሔር ቃል በሆነ መንገድ አብረነው እንድንቆም። ወገኖቼ እንግዲህ ከመጨረሴ በፊት እዚህ ላይ በቅርብ ጊዜ የተተረጎመ መጽሐፍ አለ። ይሄ መጽሐፍ ቆየት ብሏል። በእንግሊዘኛ our hands are stained with blood በሚል ነበር የተጻፈው። አሁን በአማርኛ ምናልባት ከወጣ ወር ከምናምን ቢሆነው ነው። እጆቻችን በደም ጨቅይተዋል ይላል። አሳዛኙ የቤተ ክርስቲያንና የአይሁድ ህዝብ ታሪክ ነው የሚለው። ይሄ ለብዙ ሰዎች እንዲደርስ እያደረግን ነው። ኤልሻዳይ ቴሌቪዥን ነው ያስተረጎመው እና እጆቻችን በደም ጨቅይተዋል። በዚህ ህዝብ ላይ ምን አይነት መከራ በክርስትና ስም ወይም በክርስቶስ ስም ምን እንዳደረስን ክርስቲያኖች ተሰብስቦ ተቀምጦልናል። ክርስቶስ የመስቀል ጦረኞች የሉትም። ክርስቶስ ስለ መስቀሉ የሚሰብኩ ሰባኪዎች ነው ያሉት። ግፋቢል ስለ ክርስቶስ ይሞታል እንጂ በክርስቶስ ስም አይገደልም። ጴንጤ ያልክ ሰው የምትገል፣ በተለያየ ሃይማኖት ሰው የምትጠሉ ምን አይነት መልእክት እንደተቀበላችሁ እንድታስቡ ጠይቃችኋል። ስለዚህ አሳዛኙ የቤተ ክርስቲያንና የአይሁድ ህዝብ ታሪክ በክርስትና ስም ክርስቶስ ያላዘዛቸውን ያደረጉ ዛሬም ለክርስቶስ የቀናን እየመሰልን የአይሁድ ህዝብን የክርስቶስ ጠላት እያልን የምናሰቃይ ቆም ብለን እንድናስብ በአክብሮት ጠይቃችኋለሁ። ቅድም ያልኳችሁ ሬጋንን እንዴት እንዳሳሳቱ እዚህ መጽሐፍ ላይ አለ። ነሐሴ 2 1982 የእስራኤል ፍልስጤም ነፃ አውጪ ፒኤልኦ ግጭት በሊባኖስ ተፋፍሞ በነበረ ጊዜ የዩናይትድ ፕሬስ ኢንተርናሽናል አንድ ፎቶግራፍ አውጥቶ ነበር። ፎቶው ከራሷ እስከ እግሯ ድረስ በፋሻ የተጠቀለለች አንዲት የ7 ወር ሊባኖሳዊት ህፃን ነበር። ከምስሉ ጋር ያለው ጽሑፍ ህፃኗ ሁለቱንም እጆቿን እንዳጣችና የእስራኤል አየር ኃይል ምስራቅ ቤሩት በሚገኝ አንድ አፓርትመንት ላይ በድንገት የጣለው የቦምብ ጥቃት ክፉኛ እንደተቃጠለች ይናገራል። በዚህ በጣም የተናደዱት ፕሬዚዳንት ሬገን ለጠቅላይ ሚኒስትር ቤግን ስልክ ይደውሉና ምዕራብ ቤሩት የሚገኘውን የፍልስጤም ነፃ አውጪ ኢላማዎች እስራኤል በቦምብ መደብደቧን እንድታቆም አጥብቀው ይጠይቋቸዋል። በቀጣይ በነበራቸው ውይይት ያንን አደጋ ፍጅት በማለት ጅምላ ጨረሳ፣ ዘር ማጥፋት እያለን የምንጠቀምበት ማለት ነው።
ዛሬ ድረስ የሚጠቀሙበት በማለት ነበር የጠሩት። በመጨረሻ ሰፋ ያለ ምርመራ አደረጉ። ሕክምና ከተደረገላት በኋላ ነሐሴ 22 የዚያችኑ ሕፃን ፎቶ አውጥተው ነበር። የሕፃኗ 2 እጆች አልተቆረጡ፣ ምንም ቃጠሎ አልደረሰባትም ነበር። እጆቿ ላይ መጠነኛ ጉዳት ብቻ ነበር የደረሰባት። ከዚያም በላይ ሕፃኗ የተጎዳችው በእስራኤል ቦምብ ሳይሆን የፍልስጤም ነፃ አውጪ ሰራዊት ምዕራብ ቤሩት ላይ ባደረሰው የፈንጂ ጥቃት ነበር። ዩናይትድ ፕሬስ ኢንተርናሽናል UPI ቀደም ሲል ያወጣው ጽሑፍ ትክክል እንዳልነበር አረጋግጧል። ለተፈጸመው ስህተት ይቅርታ ጠይቆም ነበር። የሚያሳዝነው አሁንም ማነብላችሁ። ይሁን እንጂ የመጀመሪያው ፎቶግራፍ በመላው ዓለም ተሰራጭቶ ስለነበር እርምት የተደረገበት ታሪክ ግን በጥቂት ቃሎች የውስጥ ገጾች ላይ ነበር የተጻፈው። ኒውዮርክ ታይምስ ገጽ 14 ላይ አውጥቶት ነበር። አንዳንድ ሰዎች ሚዛናዊ ሪፖርት ለማቅረብ የሚሞክሩ እንኳን አይመስልም። ለዚህ ነው ወገኖቼ የእግዚአብሔር ቃል የሰው ልብ ሩቅ ነው ይላል። አንዳንድ ሪፖርተሮች ስለተቀጠሩ ብቻ ሪፖርት ያደርጋል። በብዙ አይነት ሞቲቭ ዛሬ በሶሻል ሚዲያ ላይ በሚኒስትሪ ሚዲያ ላይ የሚተላለፉ መልእክቶች አሉ። የዛሬው ርዕሴ በግብፅ ዮሴፍን ያላወቀ አዲስ ንጉሥ ተነሳ በሚል ስለሆነ የአይሁድን ሕዝብ ከጥንት እስካሁን ድረስ የሰሩትን እንዳንረሳ። ፐርፌክት ናቸው አይደሉም። እንደ ማንኛውም ሀገር ችግር አለ። የስ እኛ ራሳችን የማንስማማው ነገር ግን በዚህ መጠን ዲመናይዝ ልናረጋቸው ይገባል ብዬ አላምንም። ምክንያቱም ባለውለታዎቻችን ናቸው። ባለውለታ ቢሆንልን ውለታ ይመለሳል። በክርስቲያኑ ዓለም ግን እንደዚህ አይደለም ያደረገው። ሮንግ በሆነ መጽሐፍ ቅዱሳዊ ትርጉም ለዘመናት በዚህ ህዝብ ላይ ክርስቲያኖች መከራ አድርሰናል። በክርስትና ስም ማለት ዛሬ በአንዳንድ ክርስቲያኖች ያለውን ጥላቻ ያለውን ሚዛኑን የለቀቀ ንግግር ሳይ የጥንቱ ትዛሌ። ስለዚህ እንዳንስት ይሄ ንጉሥ ዴሊብሬትሊ ነው ዮሴፍን አላውቀውም ያለው። ዛሬም በኢሞሽን ተነሳስተን ይሄንን ማህበረሰብ እንድንጠላ ብላይንድሊ አይናችንን ጨፍነን ተቃውሞ ውስጥ እንድንገባ ብዙ ኢንትሮዲዩስ እየተደረጉ ያሉ ነገሮች አሉ። አፓርታይድ ምን እንደሆነ የማያውቅ እስራኤልን አፓርታይድ ብሎ ይናገራል። የረሲዝምን የዘረኝነትን ጥግ የሚያውቅ አይሁዳዊ ነው በባዕድ ምድር፣ ከዛ በኋላ በስደት እዚህ እንኳን በእኛ ሀገር። ስለዚህ እነዚህ ካልሆኑት በላይ ወይም እንደ ማንኛውም ማህበረሰብ ጥቂት ሰዎች የሃይማኖት አክራሪዎች አሉ። አዎ አሉ። የፖለቲካ በጣም ጽንፈኞች አሉ። ግን አይሁድ ጋር ሲሆን ለምንድን ነው የምናጦዘው? ስንት እኮ አለ ክርስቲያን ባይኑ ማየት የማይፈልግ፣ ስንት አለ ሙስሊም ባይኑ ማየት የማይፈልግ። ለምን እሱ አይነገርም? ምክንያቱም በዋነኛነት ሰይጣን የአይሁድን ሕዝብ ይጠላል። ዋይ እግዚአብሔር በእነሱ አባቶች በእነሱ ነቢያቶች ወደ መላው የአዳም ዘር መሄድ ጀመረ።